የዛን ቀን አለፈ በእንደዛ ሁኔታ ፕሮግራሙ ባይሆን ግን ጥሩ ነበር። ሲቀጥል ደግሞ ዱባይ የመጡ ሌሎች ልጆች ነበሩ ትኬታቸው ለአጭር ቀን የሆነ ማለት ነው የግዴታ መሄድ ስለነበረባቸው በቃ ለእነሱም ስንል ፕሮግራሙን የዛን ጊዜ ያደረግነው ማለት ነው። አሁን ምናልባት ስናወራ ከሰማት እሑድ ምን ደግመው ለምንድን ነው አንዳንድ ሰዎች አንመጡም ነበር ለምን ጾምም ስለሆነ ፕሮግራሙ ላይ መገኘትም ስላልቻሉ ደገምንላቸው ማለት ነው። ያ ማለት ምን ማለት ነው? ከዛ ባለፈ ግን ማን ነው እስኪ የትኛው ሰው ነው እና አብርሃም ብራችንን ወስደዋል ወይንም ለነሱ ብለን ይህንን ነገር አድርገናል ብለው ያወሩት ሰዎች በምን እርግጠኛ ናችሁ? እኛ እንደተቀበልንና እኛ ያንን ነገር አስብ እንዳደረግነው በምን እርግጠኛ ናችሁ? ከዛ ባለፈ ደግሞ የትኛውም ሰው የሆነ ጊፍት አሁን ለምሳሌ ላይቭ ላይ አንተ የሆነ ሰው ጊፍት ሊሰጥ ይችላል። ምን ልበልሽ አንበሳ አወረደልህ። አንበሳ ልክ ሲያወርድልህ ፕሮፋይሉን ተጭነህ የመዳም ቅመም ነሽ ወይንስ ከአሜሪካን የላከው ስጦታ ማነህ አንተን የሚጎዳ ከሆነ ይቅርብኝ ብለህ መልሰህ ታውቃለህ ወይ? በመጀመሪያ ደረጃ ማለት ነው። የሰው ልጅ ወዶና ፈቅዶ ከወደደኝ ካደረገልኝ ኢትስኦቲ። ግን አንዳንድ ጊዜ ደግሞ እንደ ሰው እንደ ህሊና እንዳለው ሰው ማድረግ ማልፈልጋቸውን ነገሮች ኖ እላለሁ። የትኛውም አሁን ለምሳሌ የትኛውም ሰው ተነስቶ ድንገት አሁን የመዳም ቅመም 10 ዓመት ለፍታ የሆነ ነገር ላድርግልህ በአንድ ብትለኝ እሺ አልልም። ይህ ምን ማለት ነው? ህሊና ስላለኝ ማለት ነው። ከዛ ባለፈ ደግሞ እኔ ከማንም በላይ ዩቱብ ላይ የሚሆን የሆነ በቃ መስራት ያለብኝን ስራ ከራሴ በላይ አልፌ ማለት ነው ቤተሰቤን ማስተዳድራለሁ። ገባ? ከራሴ አልፌ ቤተሰብንም ማስተዳድር ሰው ነው። አንደርስታንድ እንድታደርገው የምፈልገው ነገር። ከዛ ባለፈ የተቃቀም ብሮች የሆኑ ነገሮች ምናምን እኔን አይፎግረኝም ወይንም እኔ ሊሸውደኝም አይችልም። ተረዳኝ? እንደ አንድ ህሊና እንዳለው ሰው ግን ኖ ማለት ያለብኝ ነገር ኖ እላለሁ። አክሴፕት ማድረግ ያለብኝ ነገር ግን አክሴፕት አድርጋለሁ። ስለዚህ አሁን ላይ እዛው ላይ ጨምረህ የምትመልሰው አሁን እዚሁ በጠየቀኝ ነገር ላይ አሁን ጊፍቶች ይሰጣሉ ማለት ላይቭ ላይ ጊፍት ይሰጣል። ማንንም ምን እንደሆነ ሳታውቅ ይሰጡሃል የሚሉ ሰዎችን እየሰማን እያንዳንዱን ነገር የማንቃት ኃላፊነት አለብን በመጀመሪያ ደረጃ ማለት ነው። አንዳንድ ጊዜ ቤተሰብ ስትሆንና እነሱ ጋር የምትሆን ከሆነ ችግራቸውን ስለምንሰማ ችግሮቻቸው ላይ ቆመን የምናግዛቸው እኛ ስለሆንን የተሳሳቱትን ነገር የማንቃት ስራ እነሱ ስለፈለጉ አይደለም የሚሰጡት ራሱ ስለፈለጉ አይደለም። ሌላው በሚሊየን ያለው አረብ ሀገር ላይ ያለ ለራሱና ለቤተሰቡ መጀመሪያ ቅድሚያ እንዲሰጥ ስለምናስብ የተለየ ነገር ኖሮ አይደለም። አንድ መጠይቅ ነገር ግን እንደው የዚህ አረብ ሀገር ልጆች የሆነ ችግር ደርሶባቸው ብዙ ደጋፊዎች እንዳላችሁ ታውቃላችሁ። አረብ ሀገር ላይ ብዙ ተከታዮች እንዳላችሁ ታውቃላችሁ። እንደው በችግሮቻቸው የሆነ ነገር ደርሳችሁላቸው የምታውቁት ነገር አለ? እንደው ከልምድ ቤት ነው በሆነ ችግራቸው ላይ እንዲህ እኮ ሲሆኑ አግዛለሁ፣ እንዲህ እኮ በሀሳብ ረዳቸዋለሁ፣ እንደዚህ አይነት ችግሮች ሲኖሩ ምክንያቱም ስለሚታወቅ ማለት ነው ሚዲያው ላይ ስላለን በእንደዚህ አይነት ችግሮች ውስጥ አንተ የደስታህን ያለህን ነገር ከጎን ሆነው ደስታ ብዙ እንዲሆን እንዳትለያዩ ጥሩ ህይወት እንድትኖር በደስታ በራሳቸው ካላቸው ላይ ሰጥተው እንደው በችግራቸው ጊዜ ደርሳችሁላቸው ታውቁ ይሆን? ይህንን ጥያቄ ልጠይቅ። አታነሳም ጋይስ አይደለም ግን ደግሞ እንደ ጥያቄ ይሄኛው ሰዓት ለእናንተ ወሳኝ ስለሆኑ ነው። በነገር ላይ አንተንም ፕሮቴክት ለማድረግ ወሳኝ ሆነ ችግር የለውም። በቃ ነገር አልፈልግም ሆነ እነግርሃለሁ። እኔ የትኛውም ሰው የትኛውም የመዳም ቅመም እኔን ዋትስአፕ ላይ ሊሆን ይችላል የሆነ ነገር ላይ አውርታ ችግሯን አውርታኝ ዝም ብያት አላውቅም። ካለም ደግሞ የትኛውም ሰው ማስተናገድ እችላለሁ። ከዛም ባለፈ ደግሞ ማለት ነው እህቶቻቸው ሊሆን ይችላል አባታቸው እናታቸው የሆነ ነገር ታመው ተኝተው ከፈለክ ወደ ኋላ አድርገህ የኔን የዩቲዩብ ቪዲዮ ማየት ትችላለህ። ብዙ የእርዳታ ቪዲዮዎችን ሰርተናል። ብዙ ሰዎችን አግዘናል። ከዛ በፊት ቤት የሌላቸውን ምንም ቤት ውስጥ የማይኖሩ በሸንበቆ ውስጥ የሚኖሩ አፍርሰን ምርጥ ባለ ሶስት መኝታ ባለ ሁለት መኝታ እያለን ቤት ሰርተን ብዙ ነገር አሳልፈን የመጣ ነው። ዛሬን አይደለም ማየት ያለበት። አንድ ሰው ስለኔ ማወቅ ከፈለግ የዛሬ ቪዲዮ ከትናንትና የተለቀቀውን አይደለም ማየት ያለበት። ከስር መሰረቱ ምን ነበር፣ እንዴት ነበር አመጣጣቸው የሚለውን ነገር በደንብ ማየት አስፈላጊ ነው በመጀመሪያ ደረጃ ማለት ነው። ስለዚህ ለዛ ነው ቅድም ጊዜ ይህንን ነገር አሁን እኔ አድርግ ያለው ጊዜ መናገር አልፈልግም ሚዲያም ላይ ምንም ላይ ማለት ነው። ስለዚህ ለእኔ ፈጣሪ እራሱ ይፈለኝ ላደረኳቸው ነገሮች ማለት ነው። ክፉም ሰርቼ ከሆነ ጥሩም ሰርቼ ከሆነ ከዛ ባለፈ ግን እኔ ለምን ጊፍት ይሰጠዋል፣ ለምን ይሄ ነገር ይደረግለታል፣ ለምን ይሆናል ለሚሉ ጥያቄዎች እኔ ምንም መልስም የለኝም ማለት ይችላል። ምንም ኢዚ ነገር ነው ለኔ። ወይንም ደግሞ ምን ልበልህ መሰለህ
ለእኔ የቅናትም ነው የሚመስለኝ ማለት ነው። ይቅርታ አድርግልኝና የቅናትም ነው የሚመስለኝ። ከዛ ባለፈ ደግሞ ቅድም ምን አልክ መሰለህ? ምን አልክ አንተ ደግሞ ያልኩት ነገር እነዚህን ሰዎች ግዴታ መናገርና ማንቃት ማሳወቅ አለብናል። በጣም ጎበዝ፣ አንደኛ ምርጥ ነው ይሄ ነገር። ግን ደግሞ አንድ ማየው ነገር አለ እናንተ ላይ። እነዛን ሰዎች በምን አይነት መንገድ ነው ትሪት አድርጋችሁ የምትነግሯቸው? እነሱን እያንቋሸሻችሁ፣ እነሱን እየሰደባችሁ፣ ወይንም እነሱን በጎች የሆነ ነገር እያላችሁ ታዲያ ሊሰሙ ትፈልጋለህ? እንደዛ እያልካቸው እስኪ አረዳለ ሰውን የምታቀርብበት አንገት ግዴታ ያስፈልጋል። እነዚህ ሰዎች እኔን ለምን ወደዱ? አቀራረብ ሊሆን ይችላል፣ ከእነሱ ጋር ያለኝ ኮንታክት ሊሆን ይችላል። ከአንተ ጋር መቅረብ ለምን አልፈለጉም? በቃ አንተ የሰጣቸው ቦታ ነው። ይቅርታ አንተን ስለ አንተን እያልኩ አይደለም፣ የሆነ ሰንበዲ ማለት ነው የሚሰጣቸው ቦታ ነው። ገባ? እዚህ ሀገር ላይ መጥተው ሲሰሩ እነዚህ ሰዎች የሚታዩት አብዛኛው ቦታ የሆነ መጥቻለሁ። ዱባይ ነኝ አይደል ያለው? ዱባይ ነኝ ያለው። ግን ማንም ሪስፔክት አያደርጋቸው። ሰው ቤት ብቻ ስለሚሰሩ ሪስፔክት አይደረጉም። ለምን? እሺ ጥያቄ ሲነሳባቸው ግን ማንንም ሰው አይሰሙም። ማንንም ሰው አይሰሙም እነዚህ ሰዎች። ለምን? ማንም ሪስፔክት አድርጎ ስለማይናገራቸው ማለት ነው። እኛ ጋር ደግሞ ልምጣለን። ከዱባይ ሊሆን ይችላል፣ ከሳውዲ የትኛውም ሀገር ሲመጡ አብረሽ በዚህ ቀን እንመጣለን ካሉ መኪና ተዘጋጅቶ ምናምን ኤርፖርት ሄደን የምንቀበላቸው ብዛት ሰዎች አሉ። አንደርስታንድ አደረከኝ? የትኛው ሰው ነው እዚህ ሀገር እንደዛ አድርጎ የሚቀበላቸው? ስለዚህ ከኔ ጋር ያላቸው ኮንታክት ይሄ ነው በአጠቃላይ ማለት ነው። እኔ ራሴን እየሰቀልኩብህ ወይንም ራሴን የሆነ ቦታ እያደረኩኝ አይደለም። የሰው ልጅ ሰው በመሆኑ መከበር አለበት በመጀመሪያ ደረጃ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንዲሁም ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። መጥቻለሁ። ያው አብርሽ መልስ ሰጥቷል ማለት ነው። መልሱም ደግሞ አጥጋቢ የሆነ መልስ ነው። በጣም ነው ያደነኩት እውነት ለመናገር በቃ ይሄ ነው ያለ እውነት ይሄ ነው ማለት ነው። እና ማንም አስገድዶም ወይም ጠይቆ አይደለም ማንም የሚሰጠው ማለት ሲጀመር ማለት ነው። መኪና ተገዛ፣ ቤት ተገዛ ምናምን የምትሉት ነገር ምንም ነገር የለም እንዳለ ውሸት መሆኑን በራሱ አንደበት ሰምታችኋል። እኔ እኮ በቃ ለምን እንደምትቃጠሉ አላውቅም። በቃ የቅናት መንፈስ ስላለባችሁ ነው እንጂ ስለ አብርሽ ምንም ተገዝቶለት አይደለም። እና በእርግጥ ቲቪ እና የሆነ ጊዜ የአበሻ ቀሚስ ተገዝቶለት የአበሻ ቀሚስ ለሁላቸውም ለአብርሽ ብቻ ሳይሆን ካሜራማኑ ሳይቀር ለነ ማርክ አልነበረም ለነ ሙቤ ምናምን እና ሃይሚ እህቱ እና ያኔ ቲቪ የተገዛ ጊዜ ማለት ነው ትዝ የሚላችሁ ከሆነ። ከዛ ውጪ ግን ምንም የተደረገ ነገር የለም። እናንተ ናችሁ በእልህ ስታስገቡ በቃ እንድናደርግላቸው ሞር ደግሞ እናንተ እልህ ውስጥ ስትገቡ እኛ የበለጠ እኮ ነው የምንወዳቸው ማለት ነው። ጀመር የሚጠሉም ልጆች አይደሉም። እናንተ ግን እኛን ለማስቆም ማለት የማታረጉት ጥረት የለም። እና ከፈለጋችሁ እስኪ እነኝን ሳይሆን ዘረኛ የሆኑትን በሃይማኖት የሚያበጣብጡትን እነኛን ብታቆሙ እነኛን ብትቃወሙ ደስ ይለናል። እና ዝም ብላችሁ ደግሞ የመዳም ቤት ስራ አትበሉ። እኛ የመዳም ቤት ስራ ወደንና ፈቅደን ነው የምንሰራው እና ሁሉም ሰራተኛ ነው። የዛሬ ቪዲዮ በዚህ ቋጫለሁ። ሰላም አለይኩም ወራህመቱላሂ